ተመልሰናል ክብራትና ክብራን ተመልካቾቻችን ለይሉ ጁማ ነው ፕሮግራሙ ኸሚስ ምሽት ባለፉት 3 ሳምንታት ማለት ይቻላል ከዘንድሮ ሐጅ ስርዓተ አፈጻጸም በኋላ ያሉ ነገሮችን ቅድመ ሐጅና ድህረ ሐጅ ይያልን ማየት ቀጥለናል ኡስታዝ አቡበከር አህመድን ጋበዝ አድርገን ሐሳብ ተለዋወጥን እንደዚሁ ባለፈው ሳምንት ኡስታዝ በድርጋ የሐጅ ቆይታውን ሐሳብ ስንለዋወጥ ቆየን ዛሬ ደግሞ 3 ሳምንት ከዛሬ ጋር ማለት ያ ከዛሬ ጋር 3ኛ ሳምንታችን ነው ተወዳጅ ወንድማችንን ኡስታዝ ኑሩ ቱርኪን ስቱዲዮ ጋብዘነዋል እንኳን ደህና መጣ ሐጅ መብሩር ወሰዓያ መሽኩር ወዘንበ መግፉር ወአመል ሙተቀበል ኢንሻአላህ እንደዚሁ በደረቁ ብዙም እንትን አይደለም ደረቁ የሆነ ነገር ማድረግም አለብኝ እንዲሁ ከሐጅ መተው ቢሆን በሬ በጣል ነበርብኝ አንተ ምን ልታረጋው እኔማ ማላደርገው ነገር የለም በሬ ብጥል አንድ ነገር ነበር በባህላችን አንድ እንትን አለ ሰው ከሐጅ ሲመጣ እሺ እዚህ ከዚህ ቀደም ሁሉም ሰው ከሐጅ ሲመጣ ምን ይደረጋል በእናክረም ባህል ኦኬ በእናክረም ባህል ምንድነው ቆይ አይ ከረሜላ ስለዚህ ነገር ግን ኡስታዝ አንተ በትነግረን ነገር መኖር አለበት ልክ ነው ለ ኦፍ ኮርስ ከስራው ጋር ወላጅ ህፃናት ጋር እንደመሆኑ ለነሱ ይዞ እንዲሄድ ነው አይ ግድ የለም ተወሱ አንተ ምንድነው እሺ እንደማረግ ከረሜላዎቹ አልወረዱም ከሻላ ላይ ናቸው ገጥሞ ያውቃል እንደዚህ ያው በአንድ ባህል ጣፋጭ ቦታ ላይ ሄደ ጣፋጭ ጊዜ ላሳለፈ ጣፋጭን በተነለት ሀያቱንም ጣፋጭ እንዲሆን በሚል ባህላዊ አዳ ነው ይሄ ኦኬ የወርጂ ማህበረሰብ እንዲህ ያደርጋል አይደለ ማህበረሰብ ዛሬ ወርጂ መሆን ነው ያለው ማለት ነው ሁሴን በነገራችን ላይ የክብር አባል እንጂ ትንሽ አስረዳ አሁን የመጣንበት የሐጅን ቀጥልና የክብር አባል ነው እኛ ቤት በአጋጣሚ ወንድም አክረም ይሄንን ካልቸር በደንብ አቅርቶናልና ማሻአላህ እናደርጋለን እሱም ሲመጣ እንደዚህ እንደፋለን ማሻአላህ እኛም ስንመጣ እንደዚሁ ተደርጎ ስለነበረ እንግዲህ ኢንሻአላህ ቀሪ ሀያታችን አላህ ያጠፍተው ያ ረብ አሜን ስለዚህ እንደዚሁ እንዳለ ይሁን ወይስ አሜን እቺ ቆይ ዱዓዋን ይጨርስ እስቲ ሀያታችን አላህ ከረሜላ ላይ ይመራል ተብሎ አይታሰብም ይጣፍጣል የሚባለው አላህ ሀያታችን ያጣፍጠው አሜን ያ አላህ ኑሯችን ያጣፍጣ አላህ ያርገው የጣፈጠ ሀያት ምንኖር የጣፈጠ ሀያት ምናኖር አላህ ያደርግልን ሁሉም ሰው ጋር ደግሞ ጣፋጭ አላህ ያርገን የማናማረር አላህ ያደርገን አላህ ይቀበለን ያማረ ቦታ ደርሰን መጠናልና ቀሪ እድሜያችን ያማረ ጊዜ ያማረ ሰዓት ያማረ ዑምር ያማረ ሳምንት ያማረ አመት ያማረ ጊዜ አላህ እንዲያደርግልን እንመኛለን ላላደረጉ ሁሉ አላህ እንግዲህ ያደረጉትን አጥቦ ከመለሳቸው ያላደረጉትም ደግሞ ከሚወፍቃቸው ባሪያዎች አላህ ያድርግ ያ ረብ ወጀዛከላህ مرحبا استاذنا እንኳን ደህና መጣ በድጋሚ አላህ Subhanahu Ta'ala እንግዲህ የሄዳችሁበትን የነገታችሁትን ሁሉ ያሳካላችሁ መቼም እንደ አዲስ መወለድ ነው ሐጅ ዳግማዊ ልደት ነው ይሄ በጣም ትልቅ ተውፊቅ ነው አላህ ሁሉንም ይወፍቅ እንግዲህ የተመኘውን በሙሉ በሸውቅ ውስጥ ያለውን በሙሉ አላህ ይወፍቅ አንድ የሚገርም ነገር አየን ሰሞኑን ቪዲዮ እንደመጣ ሲቀበሉ የስርለና ውስጥ እናቶች ህፃናት የነበረው ድባብ በጣም ከባድ ነበር እሱን እንደው ባንታ እንደበት ቢገለጽ ደስ ይለኛል ያው ቢስሚላሂር ረህማኒር ረሂም ያው እንደ አባት ያለዋቸው ነኝ ቢያንስ በሳምንት አንዴ ቅዳሜ ያገኙኛል ለመጀመሪያ ጊዜ ደግሞ ለታላቁ ኢደል አድሃ አላዩኝም ምንም እንኳን የሚፈልጉን ነገር ባይጎልም ያው የአባት መጉደልና ቁሳቁስ ነገር መጉደል እኩል አይደለምና ያው ያሉት ስታፎች ከልጆች ጋር ሳትገናኝ እንዳትመጣ ተብዬ ተገድቤ ነበርና እንዳልመጣ ነው የተደረኩት ልጆቹን ያሰቡት ነገር አለ ያው ያያችሁት ነገርና አላህ በሚያውቀው እኔም በኋላ ላይ ሶሻል ሚዲያ ሲለቀቅ ለኔ አዲስ ሆኖ እኔ ራሴ በአባት ናፍቆት አስለቅሶኛልና ሁላችንም የሚረብሽ ነገር ነበርና ያው አዲስ ነገር ስለሆነባቸው አተውኛ ያቆምና ስሜቱ ከባድ ነው ያው ይሄን ነገር እንግዲህ የበለጠ የሚረዱት ይሄንን ችግር ቤታቸው የገቡ ሰዎች ናቸውና አልহামዱሊላህ እንግዲህ የብዙሃን መማሪያ አላህ ያድርገው ነው አባት ያለው
ኒዕማው እንዳይረሳ ያደርጋል። አባት የሌለው ደግሞ እንዲያስታውስና ለነዛ ልጆች እንዲያዝን ያደርጋልና የነበረው ስሜት በጣም ከባድ ነበር። ቀጥታ ወደዛ ነው ሄድከው ወይስ ወደ ቤት ገብተህ ወጣ? መጀመሪያ የመጣሁት ከቦሌ ወደ ቢሮ የሆኑ እንግዶች ለየቲሞች የሚጠቅም ነገር አለ ሲሉ ፕሮግራሜ በቤት ነበረ። ነገር ግን የቲሞች ካለ ያው እድሉ እንዳያመልጣቸው ለባለቤቴም የትም አልሄድባትም ያም ማስተካከል ስላለብኝ ቀድሜ እሱን አስተካክዬ ነው ወደ ቤት የሄድኩት። ከዛ በኋላ ያው ወደ ቀጣይ ስራዎች ወደ ረፍቱ ገብተናል። ማሻአላ አንተን ስንጠራ ወደዚህ መድረክ በልዩነት በርግጥ ሐሳቦቹ ባለፉት 2 ሳምንታት ቀደም ሲል ማሜ ሲያነሳቸው ነበር። ባለፉት 2 ሳምንታት ስለ ዘንድሮ ሐጅ ያወጋነው ነገር አለ። ግን ደግሞ ያልተገለጹ ብዙ ነገሮች ሊኖሩ እንደሚችሉ በመገመትም ጭምር ነው ወደዚህ የጋበዝነህ። በዛ ላይ ደግሞ ያንን ቪዲዮም አይተን ትንሽ አስገራሚ ነገር ስለነበረ ካንተ ጋር ማውጋቱ የኸሚስ ምሽት እንግዳ ማድረጉ በጣም በርካታ ሰዎች ይጠብቃሉና ለዚህም ጭምር ነው። የዘንድሮ ሐጅ ከሌላ ጊዜው ሐጅ የተለየ ምን አዲስ ነገር አየህበት? ምን ይመስል ነበር? ከቅድመ ዝግጅቱ እስከ ሰሞነኛ በዛ በሚናም ከዚያ በኋላም በነበረው ሁኔታ ምን ይመስል ነበር? ከዚህን ጀምር። ያው እንግዲህ ሐጁ አብዛኛው ለኔ አዲስ ነበር። አዲስ እንዲሆን ያደረገው ለኔ 2003 ነው የሄድኩት። ከ15 ዓመት በኋላ ነው የሄድኩትና ከዛ በኋላ ወደ ሌላ ሐጅ ነበር ሐጃ ነበር ወደ ቂሊንጦ ሐጅ ሄደን ነበር። እሱም ሌላ ሐጅ አይደለም። የአራት ዓመት ትምህርት ቤት የአራት ዓመት ከሁለት ወሩ ወደዛ ሄደን አሁን ግን ስመጣ በጣም ለየትን ያለብኝ። እንደመጣህም አልሄድክም ሐጅ አልሄድኩም። ይገርም ነው። ለድንገት ያው የኛ ስራ ብዙን ጊዜ ፍላጎቱን ቢኖር እንደዚህ ቦታ መሄድ የምትፈልገው ቦታ የለም። ይሄ ሐጅ ከተጠየኩኝ 3 ዓመት ነው። የልጆቹ ነገር እንዳይበላሽ በሚል አልሄድም ብዬ ከልክዬ ነው። እኔ ስለሄድኩኝ አሁንም የሄድኩት ለሞተ ሰው ከቤተሰብ ተወክዬ ነው ሐጁን የሄድኩት። ለራሱ ያደረገ ሰው ለሰው ለቤተሰብ ለቅርብ ቤተሰብ እንዳደርግ ተብዬ ተወስኖብኝ የጥያቄ ዛሬ 3 ዓመትም አልችልም። ምክንያቱም ልጆቹ እንዳይጎሳቆሉ ኢዱ እንዳይጨለምባቸው ብዬ እንትን አልኩኝ። ያውኑ ግን ከበድ ባለ ሰው ሽምግልናው መጣብን። በቃ መሄድ አለብህ የሚል ነገር መጣ። እንግዲህ የምትሰራው ኸይር ነው። ሐዘናቸውን ከምናበዛ እንደውም ሐጁን የጋበዙ ሰዎች የፈለጋችሁትን ኡስታዝ እንዲሄድላችሁ ላደርግላችሁ አልኳቸው። አይ አንተ ነህ መሄድ ያለብህ። እኛ ይሄን የሚያክል እኮ ዑለማ መሀላችን ቤተሰባችን አለ። ያማረግ አላቃተንም፣ ግን አንተ እንድታረግ ስለፈለግ ነው ተብሎ ነው የሄድኩትና ሁሉ ጊዜ በሆነ አጋጣሚ ታገኛለህ ሐጁን። ፍቅሩ ቢኖርም እዚህ ጋር ያለው ግን ጉዳይ ሐጁን አላህ ወፍቀዋልና ያው ኸይር ስራ ፍላጎትን እየቀነስክ ካልሆነ ትንሽ ከባድ ነውና አልহামዱሊላህ አላህ ደግሞ መሄድ አለበት ብሎም ደግሞ የሱም ውሳኔ አለ። የ15 ዓመት የተሸከምከው ወንጀል አለ። አራክፈት አጥበህ ልጅ ሆነ ነው የምትመጣውና በመሄዴ ምንም የከፋኝ ነገር የለም። ያው የቢሮ ጉዳይ ነው። የቢሮ ጉዳይ ደግሞ የግድ አንዳንዴ ማስለመድ አለብህ። ነገ ቀብርም አለ። ባንተው ብቻ የሚቀጥል ከሆነ ተቋም አይደለም፣ ሲስተም መዘርጋት አለብንና አልহামዱሊላህ የቢሮም ሰዎች ጥሩ ሰርተውታል። ማሻአላህ ኦንላይን ነው ስከታተል የነበረው እያንዳንዱን ፕሮግራምና አርጌውም ስለማላቅ የበለጠ ጥሩ ነገር ነው ያየውባቸው እና ሐጁ በጣም በሚገርም ሁኔታ ሄጄ ከነበረው በጣም ሰማይና መሬት ያየውት ሐጅ ነው። በተለይ ሐጁን ዋና ያሳመረው ማን ነው ከተባለ ራሱ የሳውዲ መንግስት በጣም ቴንኪው ሊያስብል የሚችል ስራ ነው የሰራው። የገንዘቡን ከፍሎ የመጣው ሁጃጅ ሐቁ ተጠብቆለታል ብዬ ነው። ምን የተለየ ነገር አለው? አንደኛ ሐጅ የማይገባቸው ሰዎች ወይም ያልተፈቀደላቸው ሰዎች ወደዛ አይደርሱም። የምትዘረፈው ገንዘብ የለም። አንዳንዴ እኮ በሐጅ ሜዳ ላይ ብዙም ያለፈ ነገሮች አሉ። ነይቶ ሊሰርቅ የሚሄድ ሰው አለ። ያው በዛው አጋጣሚ ብዙ ሽማግሌ አለ፣ ብዙ ሪያል መለየት የማይችል አለ። ሌባ ማታገኝበት፣ ባንተ አልጋ ላይ የማይተኛበት ሲስተሙ በጣም ቢያንስ እኔ 4-5 ፖሊስ ጠይቆኛል። ንሱኩን አምጣያል እያየው
ሐጅ ነው እያየ ቢያንስ 5 የኔን አየ ማለት ቀላል አይደለም። ከ5 ያላነሰ አይቶናልና ጠንካራ ነበረ ቁጥጥራቸው። በዛው የመካ ሰዎች ጅዳ ለሆነች ሰዓት ተመልገብቼ ስወጣ እንዴት እዚህ መጣ ስለ አይ መካም ላይ ያለነው እኮ ሰዎች ጅዳ ላይ ነው በተነን ካጅ በኋላ ግቡ ብሎ እነዚህ ሰዎች ህጋዊ ልጆችን እንኳን እንትን ብለዋልና በጣም ዛህማውን ቀንሷል፣ ግርግሩን ቀንሷል። የነበረው ሲስተም እጅግ በጣም ቆንጆ ነበር። የሳውዲ መንግስት ያሳየው የነበረው እንግዲህ እኔ አይቼም በ15 ዓመት ስለሆነ ያየሁት በጣም ቆንጆ ጥንቃቄ ሲያደርጉ ነበሩ። ሌላ ጊዜ ተጨነቃለ 6 ሰው ሞተ 50 ሰው ሞተ 2 ሞት ራሱ እስከ መስማት አይደለም አደጋ የሚለው ነገር እስከ ማለማየት ደረጃ ነው አልহামዱሊላህ ያየነው። ይሄ ማለት ዜሮ ነው ምንም የለም ማለት አይደለም። ከሌላው ጊዜ ግን በተለየ መልኩ አብዛኛው ነገር መቆጣጠር ችለዋል። በቃ ከመለ በላይ ያንዳንዱን የምታያቸው ነገሮች ቀላል አልነበሩም። ይሄን ደግሞ የበለጠው ውበት የሰጠው ከኢትዮጵያ እስልምና ጠቅላይ ምክር ቤት ስታፎች የአዳዲስ ወጣቶች ናቸው። ማሻአላህ በጣም የሚገርሙ ልጆች ናቸው። በጣም ቴንኪው የሚባሉ አላህ ዛሬ ያውጣላቸው። በደሞዝ መስራው አይደለም ምክንያቱም የኸይር ስራ የሆነ ፔሮል ላይ ስለሚፈርመው ምስትወስዱ አይደለም። በቃ አባትን እናትን ወንድምን እህትን ነው የምትቀድመው። የነበራቸው ሲስተማቸው ከአዲስ አበባ ቦሌ እስክንመለስ ሳውዲ አየር መንገድ ድረስ የነበራቸው ሲስተም በጣም ቅንጅት የሚገርም ነው። ከዚህ በፊት በወቀሳ ነበር የሚታወቀው የመጅሊስ እንትን በጣም በሚገርም ሁኔታ ከምልህ በላይ ያዩዋቸው ነገሮች እጅግ በጣም አስደሳች ነው። ቦሌ እቃን አታገኝም፣ እዛ ቦሌ እቃን ታገኛለህ። አሁንም ወደ ኢትዮጵያ ስትመጣ የምትሸከመው የምትጨነቀው ነገር የለም። እዚህ ነው የሚሰጥ። ዘምዘም ልግዛ ምናምን የለም። ቦሌ ስትወርድ ነው የሚሰጡ። ኦኬ መሻማት ቀረ እንደ ከቦሌ ዘምዘም ለማግኘት ምንም ይብና አንተ ገና እንደወረድክ ነው የሚሰጥሽ። አንተ እንዳገኘ ራሳቸው ቦሌም አሉ ሲቀበሉም ቦሌ አሉ። ስለዚህ ከቦሌ እስከ ቦሌ ያለው ነገር ሐጅ ከቦሌ እስከ ቦሌ ቪአይፒ ነበርክ እንዴ? እኔ ቪአይፒ ነበርኩ። ምናልባት በጣም ተለየብኝና የኺድማው ምናልባት አንተ ስለሆንክ ይሆን ነበርክ ይሆን ያልኩ ላይ እኔ በነገር አንተም ስለሆንክ ይሆን እኔ ዝም ብሎ ወሬ ከምናወራ ተጨባጭ ነገር ማየት አለብኝ ብዬ ሁሉን እከታተላለሁ። ግዴታ ነው። ምክንያቱም ለዚህ መጅሊስ ዋጋ ተከፍለዋል። የኢትዮጵያ ሙስሊም ዋጋ ከፍለዋል። ችግር ካለባቸው እነግራለን። አባትን ችግሩን አትንገር አይባልም። እኛ የተከለከልነው ችግር መንገር አለ መሳደብን ነው። አዳብ ባለው መልኩ መነገር የሚገባው ነገር ካለ ደግሞ እነግራቸዋለን። ያየነው ታረሙ ክፍተቶች ግን በጣም ቴንኪው የሚያስብል ስራ ሰርተዋል። በጣም የገረመኝ መዲና ሲሄድ ስም ያለ አልጋዬ ጋር ማንም መግባት አይችልም። አልጋ ላይ የምትገባበት ክፍል ነው። የራስ ቁልፍ አለ። በራስ ፎቶ ነው የሰሩት። መክፈቻን በራስ ፎቶ ነው የሰሩት። ማን እንዳሉ ፎቶዎቹ አለ የአልጋው እንትኑና እያንዳንዱ እንቅስቃሴ የነበራቸው ሲስተም የተጠና ዘመናዊ በጣም ቴክኖሎጂ ሊነኩ የሚገቡ አይደሉም። የቀረ ነገር ምንድነው እሱን የሚያስተካክሉት እንጂ እኔ እነዚህ ልጆች ከተነኩ እንደገና ይበላሻል ሐጁ ነው የምለው። ዲጂታላይዝ አድርገውታል። 3-4 አመት ሆኖታል እንደዚህ መስራት ከጀመሩ። በጣም በጥሩ የዘንድሮ ግን ትንሽ ይተለያል። የዘንድሮ በጣም ይለያል ነው። ያኛው ፕሮሰስም ላይ ስለነበረው ነው የማስተዋወሰው። ሚና ላይ የተኛችሁበት ቦታ የማሊ ቦታ ነው ተብለን ተባረረን እናውቃለን። ከአክረም ጋር የሄድንበት ትሪፕ ላይ ማለት ነው። አሁን ስለገረመኝ ነው ጭራሽ መዲና ስትገባ ስምህ ተጽፎ ምናምን አልጋ ላይ ማንም ሰው ያንተ ፕሮፐርቲ ላይ ምንም ማድረግ አይችልም። የሚገርም በጣም ቆንጆ ነገር ነው። ራስን የምትዘጋው ችግር ካለ ሶስታችሁ ነው የምታወራው። የምትጥለው ገንዘብ ካለ የምትፈራው የለም። ከሁጃጅ ውጪ ደግሞ ያስገቡም እነዚህ አሁን ሲስተማቸው አንዱ የራሳችን የኛው ዜጎች በራፍ ላይ ቁጭ ብለው ሌላ የተለየ የጋማሌን ብሎ ጓደኛ አያስገቡት። ንብረት ይዘረፋል፣ ብር ታስቀምጣለህ ለተለያየ ነገርና በጣም የተቀናጀ ስራ ነው ያየውባቸው። በጣም እኔ በግሌ በጣም ሰው በር ላይ መጥቶ እዛ ያናግራል እንጂ አይገባም። መሳይዞ ምናምን ይዞ የሚመጣ ቤተሰብ አለ እዛው ውጪ እንዲጨርሱ ነው የሚያደርጓቸው። እንግዲህ እኔ ባየሁት ገንዘብ ጠፋብኝ ንብረት ጠፋብኝ እንዲሆንኩኝ የሚል ነገር የለም። እንደውም እንግልቱ ምናምንስ ምን ለምሳሌ እንግልት እምልህ ከዚህ በፊት በነበረ የአስተዳደር ክፍተት ምናምን የሆነ ነገር ይጠፋባል የሆነበት ሂዱና ወሰዱ አላህ በሚያውቀው ማሜ እኔ አላየው። እኔ ያየሁት እቃ ሰው ወረደ እቃቸው ይሁን ነው ወሰዱ። ወደ መኪና ትገባለህ፣ ወደ ማረፊያ ክፍል ትገባለህ። እቃን ይዘህ ነው የምትገባው። ወረቀት ይሰጣል። ሲስተሙን ዘርግተውታል። 2 ቀን ነው መዲና የሚያቆዩ። ወዲያው ደግሞ ስትሄድም ሲስተሙን ዘርግተው ይሸኙካል ከሚሸኘው ሰው ጋር። ሌሎቹ ደግሞ እንደዚሁ የሚቀጥሉት ሂደት ነው ያየነውና እኔ ከዚህ ውጪ ሐጅ የኔ ዝግጅት ነው የሚያስፈልግ። ከሆቴል እስከ መስጂድ ድረስ መኪና ይዘጋጅልሃል። መኪና የሚያጅብ ነው። መኪና የሚያጅብ ነው። ምግብ እንዴት ነበር? ምግብ በጣም አዘንኩኝ። ያዘንኩት ምግቡ አለመበላቱ
በሱ በጣም ትርፍርፍ ነው። እንደውም መጅሊሱ ምግብ ላይ ያልሰራው ምንድነው ማን የበላው ማን ያልበላው እቺ ነጥብ ያዙ ብዬ ነገርያቸዋለሁ። ከፍለውበታል ያልበላ ሰው ከፍለውበታል። ለምሳሌ እዚህ ቤት 1000 እንዲበላ እዚህ ህንጻ ላይ ካሉ በልቷል አልበላም እሱን አንድ ሰው ብታቆሙ ጥሩ ነው ብዬ የመልእክትን የነገርኳቸው። ምግብ ማሻአላ ግን ምንድነው መሰለኔ ለወደፊትም ለሚሄድ ሐጅ እኔ የራሳችን ዝግጅት ነው ትልቁ ብዬ ማስበው። የሐጃጅ ምን የመሰለ የሚስትህን እኮ ምግብ ትተን የመጣው ፍራሽን ትተን የመጣው እኔ እንደውም አሁን ትንሽ የከፋህ ምንድነው ካልከኝ መጅሊሱ እየዘመነ ነው ግን እኛ ጋር ክፍተታል። እኛ አልዘመንም። እኛ ትንሽ የመዘመን ተጓዡ ጋር ማለት ነው። ተጓዡ ጋር ኦኬ ያለ መዘመን ነገር አለ። ምን ለማለት ፈልጌ ነው ሰው ለሐጅ ጥያቄ ካልጠየቀ ሐጃው ፊዚክስ ነው። በየሰዓቱ ሪቪዥን ካላደረከው ፊዚክስ ነው። ወላ አራት የመጣ ልጅ በየአመቱ መጣለው አልহামዱሊላህ እንደዚህ የግድ የት ሊድሽ ኑሩ በየአመቱ ካልመጣው ምናምን ብሎኝ ያወራኝ እዚህ ጋር እንዲህ ነው እንደሚደረገው ይላል። በጣም ይቸገራል። እንዳየው ደግሞ መጅሊሱ ያደረገው ዝግጅት አንዴ ነው መጥቶ ስልጠና ተሰጥቶት ቦርሳ ተሰጥቶት ፓስፖርት ተሰጥቶት የሚሄደው። እኔ ግን እንደው ይሄ ነገር የበለጠ መስተካከል ያለበት እኛ ጋር ይመስለናል ምን ሄደው ሁጃጆች። ምክንያቱም መጅሊሶቹ የኔን አስተካክሉ ማለታችን አይቀርም ማስተካከልም ስላለባቸው እኔ ሄጄም ኢንሻአላህ ስላልገቡ ነው ሙሉ እንጂ ያስኳቸው ነጥቦች አሉ ወረቀቱን ሰጣቸዋለሁ። ማሻአላ የግድ ነው ቤትህ ነው ማስተካከል አለበት። ግን በዚህ አጋጣሚ ትዝብቶች አሉ። ያው እንግዲህ ለተማሪ መቶ አይሰጥም አይደል እንዴ? የጎደሉ ነገሮች አሉ። እነዚህ የጎደሉ ነገሮችን ደግሞ ቢያስተካክሉ በጣም ጥሩ ሐጅ መደረግ ይችላል ብዬ አስባለሁ። ሁጃጁ ምን ያድርግ? አሁን ከክልል ነው የሚመጣው አብዛኛው ከገጠር አካባቢ ነው መምጫችን። ከከተማው ይልቅ የገጠሩ ማህበረሰብ ነው ገንዘቡን አጠራቅሞ ከብት ሽጦ መሬት ሽጦ እህሉን ሽጦ ነው የሚመጣውና በእድሜው ሲመኘው የነበረውን ነገር ነው ያደርግ የነበረው። ሁጃጁ ምን ያድርግ? መጅሊሱ ነው እንጂ ይህንን ማህበረሰብ ማሰልጠን ያለበት። ሁጃጁማ ለሐጅ ነው የመጣው ብንልስ የሚል ጥያቄ ይመጣል። አንድ ቻይና ቃሊጭን ያሰበ ሰውዬ ፕሮሰሱን የሚጀምረው ከ3 ወር በፊት ወይም ከ2 ወር በፊት የእቃ መርካቶ ውስጥ አለ የለም በስንት ሊሸጥ ይችላል ያዋጣል አያዋጣም እንደሚለው ሁሉ አላህ ትንሽ አቅሜ ጥሩ ነው ዘንድሮ ሐጅ ሄዳለሁ ያለ ሰውዬ ምን አለ ኡስታዙ ጋር ነው ትምርት ቢጀምር። ኡስታዝ አላህ ካለ ዘንድሮ ሐጅ አስቤያለሁ ሐጅ ለማድረግ ካሁኑ ፍርሶ ትሬኒንግ ብሰጡኝ መጅሊስ የሁሉ ሰው በአንዴ ሰጥቶ ረጅም ጊዜ ይፈልጋል። ግን የኔ የየተው ሰው ኡስታዙ ጋር ጓደኛ ቢሆን ምክንያቱም ህፃን ልጅ ሆኖ ሊመጣ ነው። ምንም ነገር ቆሻሻ ነገር ሁሉ አስረክቦ ነው የሚመጣው ታጥቦ ነው የሚመጣው። ለ5 እና ለ10 ሚሊዮን ብር ቻይና ኃይለኛ ዝግ ትዘጋለች ሲባል ልዩ ጥንቃቄ እንደምታደርገው ለሐጁም ጓደኛ ኢማሞችን ቢያደርግ ጥሩ ነው ብዬ አስባለሁ። ሌላው መጅሊሱ ራሱ በዚሁ በጀመረው ሂደት ከአንድ ቀን ወደ 5 ቀን ፈተና ሰጧቸው አስተምሯቸው አንድ ገልጽ መታከል ደግሞ እንደው መጠይቆችን ጥያቄዎችን ቢጠይቁት ከዛ የጎደለውን ነገር ሁጃጁ ቢያቅ ታረመ ማለት ነው። እኔ ከመሄዱ በፊት ትንሽ ማስተማር መፈተንም ቀላል ነገር የኦሮምኛው በኦሮምኛ ብዙ ዑለሞች አይቻሉ ማሻአላ የሲዳማ ይቀር ያሶሳው እነ ተምኪን ትልልቅ ዑለሞች ሶማሌዎች አይቀር ሁሉም አሉ ማሻአላ። እኔ እንደውም የተመደብኩት ካሶሳዎች ነበሩ ካሶሳና ካላባ ጋር ነበሩ። በጣም የፍቅር ሰዎች ናቸው ሱብሃንአላህ። ተለቃቅሰን ነው መጨረሻ የተለያየ ነው። ለምን ማታ ዳዕዋ ነው ሚና በተለይ በጣም ተጠቀምንበት ድንኳላችን ዘግተን መጨረሻ ተለቃቅሰን ነው ትልቅ ጊዜ ነበር ያሳለፍን የነበረውና እኔ ስልጠና ከዚሁ ቢጀምር በቀጣይ ሄዳለሁ የሚል ሰው ካሁኑ መጀመር አለበት። ምክንያቱም ብዙ የሚያስቁኝ ነገሮች ስላየሁኝ በሐጁም ላይ በራስ ፍላጎት የሚደረግ አይደለም ሐጅ ተርቲቦች አሉና ቶሎ ለመገላገል በሚል ጠጠሮችን ጠቅጠቅ አድርገው ቶሎ ወደ አልጋቸው የሚሄዱ አሉ መካ ላይና ይሄ መታረም አለበት ብዬ አስባለሁ። ለዚህ ሁሉ ግን የራስ ዝግጅት በጣም ይፈልጋል። የመጅሊስ መዘመን ጥቅም የለውም የዘመነም ሰው ይፈልጋል። ሲስተሙ የሚገባው ሰው አካል ይፈልጋል። ያ አካል ደግሞ ሁጃጁ ነው። ስለዚህ ሁጃጁ ጋር በቃ አቃለው የሚል ነገር አለ አቃለው የሚል አለ። አንዳንዴ ደግሞ አይ በቃ 740 ሺህ ብር ራሱ ኪታብ ይመስለዋል። 740 ሺህ ብር የበላህበት የተሳፈርክበት ነው። መጅሊስ 740 ሺህ ብር የሚያክል ኺድማ አድርጓል አላደረገም ምን ያላቅም እሱን አላህ የሚተሳሰባቸው ነው እነሱ ነው የሚሰሩት። ግን እሱ ማድረግ ያለበት ግን ያን አይደለም። ሲመጣ የራሴ ዝግጅት የሚለው በጣም መሰመር አለበት።
ተጓዡ። በዛ ላይ ደግሞ ቀደም ሁሴን ያልከው አዎ በሬውን ሸጠ በጉን ሸጠ መሄድ አለበት ወይ? ዑለማ ነው መስጠት ያለበት። ሽንታቸውን የማይቆጣጠሩ አጠገባቸው ልጅ የሌላቸው አባት ይሄዱ አይሄዱ እኔ አሁን አልናገርም። ትንሽ ዑለማዎቹ ቢያዩት የዑለማ ምክር ቤት ቢያየው እውነት እኚህ ሰውዬ ሐጅ ጋር ሚና ጋር ሙዝደሊፋ ጋር ጀመራት ጋር የሚባለውን ሁሉ ጠብቀው ሳይጎልባቸው በግ ሳይቀጡ ብዙ በግ የሚያስቀጡ ቦታዎች አሉና ያን ሳይቀጡ ማድረግ የሚችሉ ናቸው አይደለም የሚለው ለኔ በጣም ያሳስበኛል። አንዱ መጅሊስ መስራት ካለበት እነዚህን አባቶች በምን መልኩ ነው ማስተናገድ ያለበት? ወይ ሀያ ከሆኑ አንድ ጎረም ሲያስጣቸውና ያስደርጋቸው ሁሉም ነገር በአማርኛ ነው በኦሮምኛ ነው አንድ ሰው ይስጣቸው አስደርጋ አምጣልኛ ማለት ካልሆነስ አቅም ካላችሁ እኛ አባቴ ባይቀሩ ደስ ይለኛል። በህይወታቸው የሚመኙ ትልቁ ቀን ነው። ቀሩ ማለት ድንገት አላህ ፊት ሊያስጠይቅ ይችላል። ካልሆነ ምን ይደረግ? አንድ ቤተሰብ አጠገባቸው ቢሆንላቸው ጥሩ ነው። ሚና ላይ ካየነው ሽንት እንኳን አለመቆጣጠር የደረሰ አካል 6-7 ኪሎ ሜትር እየሄደ ጀመራቱን እየወረወረ ይመጣል የሚለው ትንሽ ያሳስባልና መጅልስም አንዱም ይሄንን ማድረግ የሚችለውን ነገር ሁሉ ቢያደርግ ጥሩ ነው። ማለት ማንም ከስሮ ቢመጣበት ደስ አይልም። ለተቻለ መጠን ሁሉም አስተካክሎ ቢመጣ ቢያንስ እንደው ከ6000 እንኳን 1000 ሰው አላህ ተቀብሎ ከሆነ የ1000 ሰው ዱዓ ሙስተጃብ እኛንም ይደርሰናል አይደል እንዴ? ያው እንግዲህ ለልሙእሚኒን ወልሙእሚናት ወልሙስሊሚን ወልሙስሊማት ስለምትል ለሞቶም ለአባዮትም ለሁሉም ይደርሳልና መጅሊሱ አንዱ ይሄን ቢያደርግ እኛም ደግሞ ትንሽ ጎንበስ ብለን ቂራቱን በቀራ ቁጭ ብለን አልহামዱሊላህ ኢንተርኔቱም አለ ምንድነው አለ ዩቲዩብም እየከፈተም ከኡስታዙም ጋር እየሄደ ቢሄድ ጥሩ ነው እላለሁ። ይሄ ነው። ካፍታ ቆይታ በኋላ እንመለስ። ማሜ ገጠመኞች በርካታ እንደሚኖሩት ቀደም የሚያስቁ ነገሮች ነበሩ ብሏል። ከዛ ውጪ ሽልማትም ዘንድሮ እንግዲህ በኢትዮጵያ እስልምና ጉዳዮች ታሪክ የመጀመሪያው እንደሆነ የሚነገር የዳይመንድ ደረጃ ተሸላሚ ሆኗል። እሱ አካባቢም በርግጥ የሚነሱ አንዳንድ ነገሮች ነበሩ። ያስተዋልከውን ያየኸውንም ነገር በተጋራን ደስ ይለናል። ፋታ ረፍት ወስደን ስንመለስ ቀሪ ነጥቦችን እናነሳሳለን። ክብራትና ክብራን ተመልካቾቻችን ለይሉ ጁምዓ ነው ፕሮግራሙ። ኸሚስ ምሽት እንግዳችን ኡስታዝ ኑሩ ቱርኪ ነው። የዘንድሮውን ሐጅ እንግዲህ በአላህ ተውፊቅ ደረስ መለስ ብሏል። እዛ አካባቢ ያስተዋላቸውን ጠንካራና እንደዚሁ ደግሞ የታዘባቸውን ክፍተቶችን እያጋራን አብሮን ይቆያል። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወደዳችሁ ተመልካቾቻችን ለይሉ ጁምዓ ፕሮግራማችን ኸሚስ ምሽት ነው። ዛሬው እንግዳችን ኡስታዝ ኑሩ ቱርኪ ነው። ይፋፋም ይበርታ ይቀጥል ብሎ የሚያነሳቸው ሐሳቦች አሉ። ባይደገም ብሎ ያነሳቸው ያሉ ሐሳቦች አሉ። መልካም ጎኑን በብዛት ከዛሬ 15 ዓመት በፊት ካየው በዚያ መሃል ደግሞ በርካታ የሰማቸው ነገሮች ነበሩ። በየመሃሉ በየአመቱ ሰዎች ሐጅ ደርሰው ሲመለሱ የሚነግሩት በጣም በርካታ ነገር ይኖራል። ዘንድሮ እሱ ያየው ነገር ግን በጣም የተለየ እንደሆነ ጠንካራ ጎኑን አንስቷል። መስተካከል ያለባቸው ነገሮች አንስቷል። ገጠመኞቹን አሁን ይነግረናል። ሌሎችም እናነሳቸው ነጥቦች አሉ። ተመልሰን መተናል። በድጋሚ ኡስታዝ ገጠመኞችህን እስኪ እናድምጥ። ከዚያን ጀምር። ያው ሐጅ ቀደም እንዳልኩ ካልጠየቅ ብዙ ነገር ተሳሳታለህ። አንድ እናታችን ጀምረተ ሱግራ ጀምረተ ውስጣ ጀምረተ ኩብራ ሶስቱ ቦታ 77 ይወረወራል ነው። አንድ ቦታ ወረወሩት። አንዱንም አንድ ቦታ እንደዛ አይደለም ማዘር ምናምን አልኳቸው። ቶ 21ዱንም አላህ ለወርውሮ ያለው 21 እንደሆነ ያቄ የለሱ መቁጠር ያቅቷል እሱ። በቃ ችግር የለውም አብሽር አትጨነቃሉኝ። እንግዲህ አላህ ሱናውን እንድንጠብቅ እንጂ መቁጠር አቅቶት አይደለም። ያንዳንዱ ማخلقكم ولا بعثكم الا كنفس واحده ያለ ነው። አባታችን አደም ጀምሮ ያለውን አንድ ነፍስ እንደመፍጠር ብሏል። ይሁሉ ሰውን ፈጥሮ በቢሊየን የሚቆጠረን ፈጥሮ ግን እንደዛ አይደለም። እናቴ ከሆነ እኮ የሚያስቀጣ ነገር አለ ምን ያውቃል አብሽር ደስ ይላል። ይሄም ሳይበቃኝ ደግሞ ማታ ላይ ያው እያንዳንዳችሁ ፀሐይ ሳይወጣ 3ኛው ቀን አንዳንድ ሰው ቶሎ በጧት ወርወሮ መሄድ ይፈልጋል። እንግዲህ ወመን ተዓጀለ የተባለው የቾኮለ ነው እንጂ መካ ገብቶ አልጋ ሊይዝ የፈለገ ሰው አይደለም። ያው እኔ 4ቱም ቀን ዳዕዋ ላይ ስለነበርን ሚና ላይ ማታ ከኢሻ በኋላ የሄዱ ወንድሞቻቸው አላሉ። አዎ ብዙ ይጫዋል። አዎ ብዙ ይሄዳሉ። ነገር ደውላችሁ ንገሯቸው።
ላላ አንዳንድ በግ አለባቸው በደንብ ነገሯቸው ምናምን ብዬ ነገርኳቸው። ያለ ሰዓት ወርውረዋል። አንዳንድ በግ አለበት ስለዚህ አንዳንድ በግ አለባቸው አበሽሯቸው አልኳቸው። ደግሞ ደስ የሚሉ አልኳቸው አንዳንድ በጉ ኢትዮጵያ ለሚታረደው እዚህ መካ ለሚስኪን ነው ምናምን አልኳቸው። እና ዋጋው ደስ የሚለው 1200 ሪያል ነው ምናምን አልኳቸው። እና ደውላችሁ ነገሯቸው ምናምን አልኳቸው። ከዛ በንጋታው ሲሄድ አንድ አባት አገኙኝ። ኑሩ እኔ በጣም ወድ ነበር አሉ። በጣም የሚያሳዝነው እኮ ከነ ሚስቴ ነው የመጣሁት። በገረዱ ብለህ ታስተላልፋለህ ሁለት በግ ከሚስቴ ጋር። እኔ ዳዋን በጣም አዳምጥ ነበር። ደግሞ እኮ ረዱ ማለት አይደለም የገረመኝ እዚሁ ረዱ ማለት እንዳንደውለ ለልጆቹ እንኳን ደውዬ ለልጆች የረዱ እንዳልላቸው እዚሁ ረዱ እንዴት ነው ቆይ ማርደው አሉ። እኔ ዳዋን አዳምጥ ከቅጥስበለ እንግዲህ ያለውን ነገር ታስረዳለህ። አባቴ ከበጉ በላይ 740 ሺህ ብር አውጥተዋል። ስንተዋወቅ ፋብሪካ ዘግተው ነው የመጡት። አልহামዱሊላህ እንኳን ባለ ፋብሪካም እንኳን አደረጉት። የበለጠ ኮምፎርት ሆነው እንዲሄዱ እንደው ብትችሉ እኔ አሁንም የምነግሮት አርደው ሄዱ። የተቻኮለ ማለት ሚና ላይ የሽንት ቤት ሰልፍ ያስቸገረው አይደለም በየነገርኳቸው። የተቻኮለ ማለት ሚና ላይ አልተመቸው ማለት አይደለም። ጉዳይ ኖሮት ወይ ታመመ ሰው ካለ ዑለሞች የዘረዘሩ ነገር አለ። ወደ መሳፈር የሚሄድ ከሆነ እንጂ መካሄዱ አልጋው ላይ ለመተኛት የለም። በአብዛኛው እንደውም ወመን ተዓጀለ በአብዛኛው ኢትዮጵያን አይመለከተው። ይገርማል። በአብዛኛው በጣት የሚቆጠሩ ወንድሞች ልክ አሁን ሀጂ ኢብራሂም ሄዱ። ለምን ሄዱ? ምርጫ ሀገራዊ ጉዳይ አለ እና ቡኪ ያሉ ሀገራዊ ጉዳይ አለ። እነዚህን እንትን የምትለው አይደለም። እንደነዚህ ያለች ዑለሞች ፈትዋ የሰጡባቸው ነገሮች ካልሆነ በስተቀር ወመን ተዓጀለ አይደለም እየነገርኳቸውና ብቻ ዘና ያደርጓል። በጣም ደስ ይላል። ዳዕዋ ነበረ ማለት ነው። ሚና ላይ በፊት ዳዕዋ ይደረግ ነበረ በየድንኳኑ አለ እሱ ነገር አሁንም ቀጥታ። እኛ 4 ቀን ሙሉ ነበረ። ቅድም እንደ ድንገት በራስ ተነሳሽነት ነው ወይስ ራሱ ያሰው ሳይማይለቀ? ኦኬ እኔ እንደው ማክሰም መነጽር ለብሼ ለቢያንስ ነፍስዬ ልተሳሰባት ፈልጌ ነበር አልቻልኩም። በፍጹም አሉ። ሰው ደግሞ ያሳዝናል ይፈልጋል። እኔ እንደው አንዱ መጅሊሱ መስራት ካለበት ትንሽ እንደ ኪሳራ መቆጥረው ሚና ላይ 4 ቀን ያንን ህዝብ መቼም አታገኘው። መቼም መስጊድ ያዳመጠም የሁሉ ሰዓት 4 ቀን የትም አይሄድም። በቃ የሚሄደው የት ነው? ሽንት ቤት ሰላት፣ ሽንት ቤት ሰላት፣ ሌላ የለም። ቁጭ ነው የሚለው። ምግቡም እዛው ነው የሚመጣል። እዛው ነው የሚመጣል። አሁን ደግሞ የሚገርመው እዛው ስንት ናቸው? 50 ምግብ 10 ጨምሮበት ፍራፍሬ ምናምን ሁሉ እዛው ይገርማል። ሁሉ ነው የሚመጣውና ብዙ ያየው ነው። የኦሮሚያ ጎበዝ ዑለሞቻችን ያየው ነው። የሲዳማ አልቀረ የአሶሳም ዑለሞችን አየው። የተወሰኑ ይደክማሉ፣ ግን በተደራጀ መልኩ ቢያደርጉት ከኢሻ በኋላ አትሊስት 10-15 ድንኳን ከፍታ አንድ ዳኢ ቢሆን ዛጋ በኦሮምኛ ዚጋ በትግረኛ ዛጋ ባላባ ምናም ቢደረግ በጣም ያተርፉበታል። ምክንያቱም ይሄ ሐጅ የመጣው ሰው መጅሊሶች በደንብ እንዲያዳምጡ ስለፈለኩ ነው። ሐጅ የመጣው ሰው ልብም አለው አቅምም አለው። ለዘካ ዘርፍ ይጠቅማል። ሰው ፕሮጀክትን እዛው ማቅረብ ይችላል። ሐጁ ላይ እነዚህን ሰዎች ቢያገኝ 100 ሰው ቢያገኝ ከ6000 ከ5500 አካባቢ ነው 100 ሰው ቢያገኝ ይጠቅመዋል። መጅሊሱ እንደዚህ አይነት ዓላማ የዘካ ዲፓርትመንት አሁን ከፍቷል ህጋዊ በሆነ። እናንተ ደግሞ አንዱ አካላችን ናቸው ብለ ስለ ዘካ ብታቀራው ይጠቅማል። ቤቱ ሲሄድ ጥሩ አባት እንዲሆን፣ ቤቷ ስትሄድ ጥሩ ሚስት እንድትሆን፣ ታጥቦ ብቻ መጥቶ ወንጀል ታጠበ ስለተባልክ ብቻም ሳይሆን አሁን ተቀይረው ነው መግባት ያለበት። ዑለማ ነው የእድሜ ልክ መርፍ የሚወጋ። ይሄን በተደራጀ መልኩ ዑለሞቹ መስራት አለ። ይሄ ማለት ግን ድንገት ለጥንቃቄ ያክል የሚደክሙ ዑለሞችም አሉ። ባይኔ ያዩዋቸውን ኤልያስ አህመድ በጣም ሲደክም እያየሁት ነው። በተመደበበት የአማራ የእስልምና ጠቅላይ ምክር ቤቱ እያየሁ ነው። የኦሮሚያው ተመድበው ነው እነሱ። እኔ ምድቡ ምናምን ዲቴል አላወቅኩትም፣ ግን በተደራጀ መልኩ ልክ ቅድም ስናወራ እንደነበረው ከቦሌ እስከ ቦሌ ቆንጆ ነገር አላየን። ሚናው ላይም ደግሞ ዑለሞቻችን በጣም መስራት ይችላሉ። በቃ አታገኘውም እኮ አልኩ። የእድሜ ልክ ስንቅ ነው። በቃ ብዙ ነገር የምታስቆሙ መጥፎ ነገር ከተሸከምን ጥሩ ማናቃቸው የምናገኝበት አጋጣሚ ነውና እኔ ምግብ ጎደለ፣ ውሃ ጎደለ፣ አልጋው ጥሩ አይደለም ከሚባለው በላይ ያስጨንቀኛል። ምክንያቱም ምግቡም ወደ ምግባችን መጠናል፣ አልጋውም ወደ አልጋችን መጠናል። ግን የስንቋ ግን በጣም ለምቾት ደግሞ አይደለም እዛ ቦታ ላይ መጣው። አሁን እንደውም እኮ መዝናኛ ነው፣ የምቾት ነው። ለብቻዬ እኮ ፍራሽ ነው፣ ማንንም አይጋፋኝም። የኔ አንድ ፍራሽ ነው እኮ እንደዚህ የለም። ይሄ አላየ ነው እንዲያልን አልነበር እንደ ድሮ አረፋ የምንቀመጡ የነበረው ሰው በሰው ላይ ሞደርን እኮ ሙከየፍ ተደርጎ ድንኳን ተደርጎ በሚገርም ሁኔታ አረፋ ላይ በሚገርም ድንኳን ነው፣ ምንም የለም። በቃ ቁጭ ትላለህ፣
ዱዓ ታደርጋለህ። በሚገርም ነው። እኛ እንደውም ቆልፈን 153 ሆነን አብዛኞቹ የአሱሳ ሚና እንትን ላይ አረፋ ላይ እንጂ ሚና ማራቱ ቀን ላላላ ድንኳን አለ እኮ ሚና ኖ አረፋ ላይ አረፋ ድንኳን ውቁፍ ማለት ነው። ውቁፍ ላይ ውጪ አይደለም ሰው ያለው ድንኳን ውስጥ ነው። የሚገርም ዘመን የድንኳኖች ነው ያየሁት። እኛው 153 ሆነን ቁጭ ብለናል። በአብዛኛው ከኔ ጋርም የተመደብኩት እኔ የአሶሳ ቤተሰቦች ትልልቅ ሰዎች ጋር ነበር እንትን ያለው። 1 ሰዓት ከ45 ደቂቃ ነው አብረን ዱዓ ስናደርግ የነበረው። ወላሂ ስሜቱ የተለየ ነበር በቃ ከምለው በላይ። ከዛ በኋላ እስቲ ሰው ደግሞ የየራሱ ሀጃ ይዞን የመጣው ደግሞ 1 ሰዓት ደግሞ እስቲ ከነፍሳችን ጋር አማና ካሉን ቤተሰቦች ጋር አሁን አረፋ ፀሐይ ቀረበን እያልን በጣም ነበር የተቸገርነው። እኔ በኋላ ላይ ለምንድን ነው ጃንጥላ ግን የሰጡን? የቱ ጋር ነው ፀሐይ ያገኘንም ቦታ እኮ የለም። በመኪና መጣን፣ አረፋ ድንኳን ውስጥ ገባ። በመኪና መጣን፣ ሙዝደሊፋ ጠላ አያስፈልግም። ምሽት ነው ማታ ነው። ሚና ደግሞ ምንም እንትን አያስፈልግም። ግን ያያናቸው ነገሮች ድንገት ጃንጥላው ለምን ተጠቀመ? ጀመራት ስትሄድ ወደ ጀመራት በርግጥ 3 ቀን ውስጥ ተመለሰ። እንደዚህ ይርቃል ደግሞ አይደል? የኢትዮጵያውያን ድንኳናችንም ይርቃል። ከጀማ ጋር ሁሉ ቀርብ ነው። አብረህ ስትሄድ ከወንድም ጋር እየተጫወክ ስለምትሄድ ደስ ይላልና የነበሩት ነገሮች ያው ብዙ አግዬ ያወራው እንዳይመስላችሁ አንዳንድ ሰዎች ትንሽ እንዲጠነቀቁ። ያው ብዙን ጊዜ ሰው ስታደንቅ ሰው ደስ ያለው ለኪላፍ ነው ቀርብ ምን ነው መጅሊስን የናክል ለምን አደነከው? አንዳንዴም አሁን ሳይ ተሾመሃል ወይ ምናምን ማለት ነው። እኔ በመጅሊስ አልሄድኩም። ኦኬ እንደው እንዲታወቅ በመጅሊስ አልሄድኩም። ቪአይፒም አይደለሁም። ተከፍሎ በራሳችን በኩል ነው እናየር ነው። ግን ባልሰራው ነገር መጅሊስ ለምን ተሸለመ እንዴት ይባላል? የጤነኛ እኮ አመለካከት አይደለም። በውሸትስ ቢሆን ኢትዮጵያ ከፍ ካለች አንተ አይደል እንዴ ከፍ የምትለው አይደል? ግን ወላሂ ውሸት አይደለም። ሪል ያየናቸው ነገሮች እኔ ምን ያርግልኝ? መጅሊስ ደሞዝ አይከፍለኝ። ስተት ካለበት እንነግራለን። ቤታችን ነው ሰድበን አይደለም የምንመክረው። ቤቴ ነው እጄ ያስተካክላለሁ። የእስልምናችንም ትልቁ ንግግር ዋጋ የተከፈለለት በሰላም ይሄን ቤት ማቆየት ነው። ከፍ እንዲልልን ነው የምፈልገውና ምን ተሰርቶ ምናምን ተሰርቷል። ማሻአላህ አላህ ያክብራችሁ። መጅሊስ ላይ ያዩዋችሁ የአዲስ አበባ እስልምና ጠቅላይ ምክር ቤት ፌደራል ላይ ያዩዋችሁ ወጣት ወላሂ ስማችሁን በዘረዘር ደስ ባለኝ። በጣም የሚገርሙ ወጣቶች ናቸው። ምንም ከስላን የሆነ ልጅ እንኳን አላየሁኝም። ባቡር ናቸው ልጆቹ። በቃ እዛም እዚህም ይሄንም ያስደስታሉ። ይሄም ብዙ እንዳይደክሙ ያደርጋቸው ሲስተሙ ዘርግተዋል። ምን ፈለክ ያው ይዘች ጊዜ ዘርግተውታል ለሁሉም ነገርና ለኪላፍ ሁሴንን ለመዝደብ ቅርብ እንደሆንኩኝ ለምዶ ሹክርን ለማለት የራኩት ኸይሩንም ኸይር ሸሩንም ሸር ያልሰራውንም መጅሊስ ሰራ መባሉ አላህ ፊት ያስጠይቃል። የሰራውንም ደግሞ ማሻአላህ አላህ ይጠብቃችሁ። የቀጣይ ዓመት ደግሞ ትንሽ አንዳንድ ሰዎች ያሰሙባችሁ ነገር አለ። እሱን ደግሞ በተስተካከሉ ተብሎ ቢደረግ ጥሩ ነው። ምክንያቱም ያለው የሰው ኃይሉ በጣም የሚሰሩ ወንድሞቻችን ነው ያሉት። ምክንያቱም ባልሰራው ነገር ነው ይሄ ነገር የተደረገውላችሁ የሚል እዛው ያለው ሚና ጽሁፍ አይተን ነበርና ሽልማቱ ለምን ተበሳጫለህ አንተ? ምን አበሳጨ? መቼም በጉቦ አይሰጥም። ሳውዲ ነው ያለው። የሚያጎድልብህ ነገር የለም። መጅሊስ መሸለሙ እንደውም ማሻአላህ ብለህ እዚች ጋር ግን የጠላውባቸው አውዙ ቢላህ አለ ብለህ በጽፍባቸው ደግሞ ይሄ ነው እኮ አይደል? ልክ ነው። አደብ ማለት ይሄ ነውና እኔ ጥሩ ነው ያየናቸው ነገሮች። ይሄ ማለት ግን ያው የሚቀሩ ነገሮች አሉ። በጣም ደስ ብሎኛል። ሀገሬም ስለሆነች ሀገሬ ከአራት ሀገር 160 ነው 162 ሀገር ነው አደረገች ያለው ሳውዲ የሰጠችው ሪፖርት። ከነዛ ውስጥ ከ1 እስከ 4 መጠራ ተጠርተን አናውቅም። ሁጃጆቻችን ከአዲስ አበባ ጀምሮ እኮ የኢትዮጵያ እስልምና ጠቅላይ ምክር ቤት ስንሄድ እኮ አልቅሰን ነበር የምንመጣው። ከገጠር ይመጣል፣ ጮርናቄ ነው የሚበላው፣ እዛ ነው የሚያድረው፣ ሌባ ይዘርፈዋል፣ ሽንት እዛ ጋር ይሸናል። አሁን የለም። የታረጋቸው ከኦሮሚያ የመጡ ስላቸው ኦሮሚያ ሄደን የሰጠነው ስልጠና ነው። ሲዳማ ሄደን የሰጠነው፣ ቤኒሻንጉል አሶሳ ሄደን ስልጠና የሰጠነው። ምን አለ ከዚህ የሚመጣው እኮ ደቦሌ ለበረራ ብቻ ነው የሚመጣው። ለበረራ ይመጣል። ለበረራ ብቻ ከዚህ የበለጠ በጣም ብዙ ነገር ከዚህ የበለጠ እድሜ ልክ የተቃጠልኩበት ነገር እኮ ምንም የለም። በቃ ለመከደም ሁሉ ነው መጣለው። የስንት ሰው መጫወቻ ነበሩ እኮ ይሄን ለማጨረስ። አሁን ሳያቸው ዘምዘም ሊገዙ አንዳንድ ወንድሞች እያዩዋቸው ነበር። እንደው ትንሿ አትግዙ ሀገር ይሰጣቸዋል። ምንም የምትሸከሙት ነገር የለም። ባጓን ይዤ ቦሌ ላይ ወደ ፕሌን የሚገባው አይገባም አሉኝ። ለምን ትሸከማለህ? ቦታ ለሱም ተዘጋጅቷል። ባጓን የሁሉንም ወላሂ ባይን ያየሁት። ከዛ አንድ ልጅ ጀማል የሚባል ልጅ አለ። በጣም የሚገርም ልጅ ነው። ቴክኖሎጂ ላይ የሚሰራ ልጅ ጀማል። አንድ ወጪ እንዳታወጡ እኛን ንገሩን። 1 ብር የምታወጡት ነገር የለም። እኛ እንደውም ቅር ያለን የተዘጋጀ ምግብ ለምን አትበሉም? ለምንድን ነው ወጪ የምታወጡት? ለልጆቻችሁ ለአንዳንድ ነገር አትገዙበትም? ይሄ እሱም ተናገረ።
የአማራ እስልምና ጠቅላይ ምክር ቤት ፕሬዝዳንቱም እሱም ቆሞ ተናገረ። ምግብ ተዘጋጅቷል፣ ችግር ካለ እንዲጣፍጥ ንገሩን፣ ችግር ካለ ወጪ አታውጡ፣ በቃ አውጥታችኋል የሚል ነው። ይሄ እኮ አባትነት ነው፣ መሪነት ብቻ አይደለም ይሄ። እና ይሄን ያየ ሰው በእንደዚህ መልኩ መግሞቀሱ ተገቢ ነው አይደለም። ይህ ማለት ግን ርቆናል ያሉ ወንድሞች አሉ። ትንሽ ሙከየፍ የለው 3 ብለህ ለምሳሌ ይሄኛው እንደዚህ ብለህ ማስተካከል ያለባቸው ነገሮች በዚያው ነገር ያው አንደኛ ማስተካከል ካለበት የኢትዮጵያ ጠቅላይ ምክር ቤቱ በዋናነት የሚይዝልን ሚና 4 ቀን ተጠቀሙበት። በዋናነት የነፍስ ስንቅ ነው ያስፈልገናል። የእድሜ ልክ ስንቅ በደንብ አደራጁት። መሄድ ካለበትም የከተማ ዑለማ ዳኢ ይዘው ቢሄዱ ሰው ነው የምናተርፈው፣ ከብር በላይ ነው። ሰውየውን ካተረፍከው ደግሞ ብርም ታገኛለህ፣ ችግር የለም። ይሄ በዋናነት። ሁለተኛ እኚህ ሽማግሌ ቢሄዱ እውነት ሐጁን ያደርጋሉ አያደርጉም? በዑለማ ምክር ቤት እይታ ቢያዩ ጥሩ ነው። እድሜያቸው የገፋ ሰዎች ኸዳሚ ያላቸው ወይ? አዎ የላቸውም። ኸዳሚ ካላችሁ ለነሱ ሰው አዘጋጁላቸው። ለነሱ በተሻለ መጡ። በነገራችን ላይ መዘገቡ ይሄ መታወቅ በነገራችን ላይ ቪአይፒ መዘጋጀት ያለበት እኮ ለነዚህ ሰዎች ነው። እንደው እውነታውን ስናየው እኔ እናንተ እኮ ሮጠን ገፍተውንም ገፍተህም ተስተናገዳለህ። ለእንደነዚህ አይነት ሰዎች በደንብ ቢያዘጋጁላቸው። በሶስተኛ ደረጃ አንድ አካባቢ ቢያደርጓቸው ሁጃጆችን የመከራየት አቅሙ እስካስከፈልክ ድረስ ባትገነጣጥለው የመኪና ወጪ ይቀንሳል። ጓደኞችን ታገኛለህ፣ በጀማዓ ትበላለህ፣ አትለያይምና አንድ ዙሪያ ጥምጥም የሆነ መካ ላይ ነው ይሄ። መካ ላይ ዘንድሮ ትንሽ ተበታትኖ ነበር ሲባል ሰምተናል። ከዚህ በፊት ግን አስተካክለውት ነበር። አንድ ቦታ ላይ ነበር። ሁለት ቦታ ዛሬ 15 ዓመት እንዳልኩ ዛሂር አልቤክ የሚባል ቦታ ላይ አንድ ቦታ ነበር ኡማው የምትገናኘው። አሁን ግን የተራራቀ አለ። መራራቁም ሳይበቃም ደግሞ አንዳንድ ቴክኖሎጂዎችን ያላዘመኑ ቤቶች የተያዙ አሉ። ይሄን ቀድሞ በደንብ ቢጨርሱ። ምክንያቱም ገንዘብ ስለከፈለ ስላልከፈለ አይደለም፣ አማና ነው። ይሄ ከባድ ነው። ጉድለት የነበረባቸው ኢማራዎች ነበሩ። አዎ አላቸው። እንግዲህ ባይናቸው አይደለም። ለምሳሌ እንደነ ኡስታዝ ባህሩ ዑመር አያ የሚባል ሆቴል ላይ ነበርና ይሄ ነገር አልተስተካከለም። ሙከየፉን በጣም ተሰቃይተን ነበር። ሙቀቱና እንትኑ ሊመጣጠንልን አልቻለም ያላቸው ቦታዎች አሉና ይሄን እንግዲህ በቀጣይ አላህ ካለ መቼም አንተ ብትኖርም ባትኖርም ሐጅ ይቀጥላል። ቂያማ እስከምትቆም የሚቀጥል ነውና በዚህ ሂደት እነዚህ ማይነር ነገሮችን ማስተካከል ከተቻለ ጥሩ ነው። በአራተኛ ደረጃ በጣም መስተካከል ያለበት የጀመራት አወራወር ላይ በጣም ጥንቃቄ ይፈልጋል። ትንሽ ክፍተትም አይቼ ነበር ከመጅሊስ አካባቢ ወጣችሁ ቶሎ ወርውራችሁ ነው የሚልም ወንድሜን አይቼ ነበረ። ወዲያው ማይኩን ቀምቼው ናብየው የብዙ ሰው በጋ አለብ በኋላ ጉድ እንዳይፈላልኩት ሂድ ወርውሩ ሁሉ ያልካቸው በጋ አለባቸው። ይሄ ተገቢ አይደለም። ለሌላ ጊዜ እንደዚህ አይነት ነገር ስታደርግ ብዙ ለማዎች እኮ ሰምታ ሸማመዳ ሚዲን አሉ አይደል? ባላያቸውም አሉ እንዲሁ ለማላላ ሄደ ጠይቀ እነማን ልፍቀድ ብለህ በር ራሱ መክፈት የለባችሁ። በር መቆለፍ አለበት እንዳይበላሽባችሁ። አማና ተሸክመ የለ መስኡልያ ነው። የለዚህ ሁሉ ሁጃጅ መስኡልያ ተቀበላል። በር መቆለፍ አለበት። አይ በኡለማ እኮ ሁሴን ይውጣ ተብሏል ከተባለ መውጣት አለበት። ያልበዛ ግን መውጣት የለበት። በጣም ጥንቃቄ ይፈልጋልና የ3 ቀኑ ጀመራቶች የሚወረወሩበት ሰዓት አይግርግ ምን ማን እኮ መጀመራት ድሮ በጣም አላህ ይጠብቀን ብዙ ሰው ይሞት ነበር። የሞት ቀጠና ነበር። ኢባዳ ብቻ አይደለም መዝናኛ ነው። በቃ እንግዲህ ሁሉም ተደግፎ ነው እየወረወረ የሚሄደው። ድሮ ወርወረ በሰው ላይ ነበር የምትወጣው። አሁን ግን ወርወረ በዛው ነው የምትወጣው። የምትገናኘው G+4 ነው። እነሱ ደግሞ ፖሊሶቹ እጅግ በጣም የተደራጀን እንትን ያላቸው ትንሽ ገረገር ካዩ በዛ ሄዱ፣ በሶስተኛው ሄድ፣ በአራተኛው ሄድ፣ በአንደኛው እያለ ነውና የሚሄደው። ጀመራት ላይ በጣም ትልቅ ጥንቃቄ ይፈልጋል። አምስተኛ ስልጠና ለሁጃጁ ስልጠና ባክ ብር ስለከፈልክ አይደለም ተዘጋጅ። ግን እኔ ከመጅሊስ በላይ ዝግጅቱ ሰውየው ቢዘጋጅ በቃ የዛሬ ዓመት ሄዳለሁ። አሁን ብዙ ሰው በጣም ደንግጧል። ወይኔ ዓለም ይሄድ እንደዚህ ሆነ ሐጅ ምናምን ብሎ ግራ ይገባው ሰው አለ። እኔ በቀጣይ ብዙ ሰው ሊሄድ ይችላል። ግን ከመሄዱ በፊት ዛሬው በደንብ አድርጎ ይጀምር፣ ራሱ ማብቃት ይጀምር። ትንሽ አይናፋርና እኮ ሼም ያለው ሰው ኢልም ያገኝ። እውነት ነው። ኢልም ደግሞ ሼምን ጥለ ምንድነው ማደርገው፣ እንዴት ነው የምናገረው፣ ስንት ነው የምወረውረው፣ በስንት ሰዓት ነው የምወጣው የሚለው እያንዳንዱን ነገር ቢጠይቅ አትርፈን ለመምጣት አይደል? አሁን የሁሉ ነገር አድርገ በዜሮ ቢባዛ ያማል ጭራሽ። ስለዚህ ይሄ የመጅሊስ ትልልቁ ስራዎች ናቸው። እኔም ትንሽ ማስታወሻ ጽፌያለሁ። ያ ማስታወሻ ኢንሻአላህ ጽፌላቸው አልመጡም ስለተባለ ነው። ከመጡ ኢንሻአላህ ለዚህ ለተመደበው አካል
እንዲያስተካክሉ መልእክቴን ነው። ውይይት መጥራት አለባቸው እንጂ ከዚህ ቀደም ስንል ነበር ጠርተው ምንድነው ያለው ጉድለት ብለው ቢጠይቁ ጥሩ ፊድባክ ቢወስዱ ያ በቀጣይ ማስተካከል ያለብን ነገር ምንድነው ብለው እዚህ እኛ ተናግረናል። የዛሬ 2 ዓመት 3 ዓመት እንደዚህ ይሄን ነገር አንስተናል። እስካሁንም አላደረጉትም። ማድረግ አለባቸው። ከመጡ በኋላ ምንድነው ያለው ግምገማ ይደረጋል። እርስ በርስ ላያደርጉ ይችሉ ይሆናል። ግን ደግሞ ከማህበረሰብ እንደኛ ተራ ከሚባለው ሰው ጠርተውን አንዳንድ ነገር አንዳም እንኳን ሁጃጅ ቢጠሩ ይተከማሉ። በትክክል ብዙ ለቀጣይ ለታውን ያላወራሁት ነገሮች ሊኖር ይችላል። ክፍተትንም መልካም ነገርንም ወይቱ ተገቢ ነው የሚሆነውና ለማረም ለቀጣዩ ለማረም ነው። ሌላ ነገር ምክንያቱም አንተው መጅሊስ ነው እኮ አይደል እንዴ? ዲስተካከል ኸይር መስደቡን ያቀራን ኡስታዝም የለም። ማስተካከል አለባቸው የግድ ነው። በጣም ትልቅ ልምድ ትልቅ አጋጣሚ ነው። የምር ደስ ብሎናል ኡስታዝና በእርግጥ ካንተ ጋር ተገናኝተን ሳናንሳው ማለፍ የለብንም። ስራ እንዴት ነው የሲር ለና ምን ላይ ነው የሚለውን እንደ ምንድነው መዝጊያ ልናነሳው እንችላለን። በአጋጣሚ ለአረፋ እኔም ዚያራ ሄጄ ነበረ ወደ አካባቢ በጣም ነው የገረመኝ። እኔ የነበርኩበት አካባቢ ላይ የሲር ለና ምንጭ ጎልብቷል እና በጣም ደስ ያለኝ መተህ እዛ አካባቢ አይተህ መስጊድ ገብተህ ሰግደህ እንደወጣህ ሲነግሩኝ የእውነት በጣም ተደሰትኩኝና ጀዛከላሁ ኸይር። ሰው እንዴት ነው የሲር ለና ምን ላይ ናቸው? ያው ሐጁ ላይ ከተሰሩት አንዱ የሲር ለናን መጣው እንዲዘይሩ አሁን እናንተ ሁላችሁ ልጆቻችሁ እየደወሉላችሁ ነው አልኳቸው። 1348 ልጆች ደግሞ የሚደውሉት አባት የላቸው እነሱ እየደወሉ ነው ያሉት። ብዙ በመጨረሻም ይያልኩኝ ያው መጣችሁ የቲሞችን ዘይሮ ብዙ አቅም ያላችሁ ወንድሞች አላችሁ አትሊስት አንድ ልጅ ብትይዙ ጉዳዩን ፈታ ነው ማለት ነው ብዬ በደንብ አስተላልፈን ነበርና የተወሰኑ ወንድሞችም ገንዘብ ይሰባሰባሉ። አይ እኛ በእኛ መዛሀብ ገንዘብ ማሰባሰብ አይደለም እናስቀድመው መጦ መዘየር የኔ ነው እንዲል ካቱም መጦ ሰጥቶኝ እንዲጠፋ አይደለም እኔ ነገ ስለማልኖር የባለቤትነት ስሜት እንዲኖረው ቃልም አስገብቻቸዋለሁ። እኔ ያገኘዋቸው ሚና ላይ 4 ቀንም ስለተገናኘን እዛኛው ድንኳን እያለ ነገራችን እስኪ በስል ድረስ ነበረ ጥረትም ስለነበረ የዱዓቶቻችን በመጨረሻም ግን የሲር ለናን መጥተው እንዲያዩት የኔ ነው እንዲሉት ምክንያቱም የኔ መሰል ሀገር አቀፍ የማሜ እንዳለው ገጠር ድረስ ገብቶ ትልቅ ስም ያለው ቤት የራሱ ቤት የለውም። እኔ ወጣት ቢተባበር ቀላል ነው። በብዙ መልኩ የጠየቅነው የመንግስት አካል አለ እስካሁን አልተሳካም። እኛ ስለተሳካም አንጣላም። ምክንያቱም አላማ ወተርጁን ሚን አላህ ማ ላ የርጁን ከአላህ ምትከጅለው አለ። ያንን በመከጀል ስራችን እየቀጠልን ያለ ነው። የሲር ለና እንግዲህ እንዳያችሁት ነው ኢዱን ኢድ አስመስለን እናቶችን አልበሰን አሳምረን ያለ ነው። አልበሰን ስትል እንደው ካፈህ ልቀማ 9ኛው ቀን ይሁን 8ኛው ቀን በዚህ በሲር ለና ቢሮ አካባቢ ነው ያለፍኩትና ደመቅ ያለ አለባበስ በርካታ ሰዎች ወንዶቹ ጥቁርና ነጭ አይነት እንትን ለብሰው በጣም በርካታ ሰዎች ሙስሊም ያልሆኑም ጭምር ነው ያየሁት። እኔ የዛን ቀን እንደዛ አይደረግ ማውቀው ነገር ባልኖርም ሙስሊም ያልሆኑ ሂጃብ ያላደረጉ ሰዎችን ስላየሁኝ ነው ይሄን የምለው። ከዚያ ወደ እንትን ዊንጌት አካባቢ ሲሄድ እነዚያው ሰዎች በተለያየ ቦታ ማለት ተበታትነዋል እንትናቸው እዛ አካታለ አስኮ ሲሄድ እነዚህኑ ሰዎች ሌሎቹ መተው ወይም ከታክሲ የወረዱ ሰዎች ሰፈሬ ስደርስ እነዚያው ሰዎች ማለት ከዚህ ለብሰው የመጡ ቡራዩ ድረስ የመጡ ሰዎችን አየሁኝና በጣም ደስ አለኝ። የተወሰኑትን መንገድ ላይ አግኝቻቸዋለሁ። ኡስታዞች ናቸው ወይም አስተማሪዎች ናቸው። የሆነ ትምህርት ቤት ውስጥ የሚያስተምሩ ናቸው። እዚህ ቦታ ብዬ ባልጠቅስም የሚያስተምሩ ሰዎችን ሀድማቸዋል፣ አልበሳቸዋል። ደግሞ ጥሩ ልብስ ነው ያለበሳቸዋቸው። ስታንዳርዱን የጠበቀ አለባበስ ነው ያዩትና በጣም ደስ ብሎኝ ነበር። ይሄንን በዚሁ አጋጣሚ ለመግለጽ ኢንሻአላህ ያው በየአመቱ ኑሩም ሳይኖር የተሰራውን ስራ አልሐምዱሊላህ። በነገራችን ላይ በቀን ከ13 እስከ 15 ነው የምደውለው ከታተላለሁ። በጣም ያው ባንዴ ልክ ለጥለህላቸው የምትሄደው አይደለም በስልክ ከቱም ያንዲ አምር ያደረገው ያው የምትደውለው ሰው ጋር አለ። የዘንድሮ የእናትና ያባት እንዲሁም ቅድም ያልካቸው አንድ 20 ኡስታዞችን አልብሰን ነበርና አንድ ኡስታዛችንም ያው ተናግረዋል። በሐያቴ ሱፍ የለበስኩት አሁን ነው ብለው ነው የተናገሩት። ግን የትልቅ መስጊድ ሁሴን አልናገር እንዳልከው እኔም
አልናገርም ግን የመስጊድ ኢማም ናቸው ያማል አብረውን ያስለቀሱን ሰውዬ ናቸውና እነዚህን ለማድረግ እንግዲህ የተለያዩ ወንድሞች ትደውላል አሁን ደግሞ እናቶችን ልናለብስ ነው ትላለ ወደ 6 ሚሊዮን 200 ሺህ ብር አካባቢ የጨረሰ ፕሮግራም ነው ልብሳቸውና ያ ሁሉ ማድመቅ አትችልም ይሄን ለማድረግ እኔ ደግሞ ስልክን ኢንተርናሽናል ማድረግ አለብህ እዛም ኔቱን በደንብ መሙላት አለብህ እንግዲህ አላሁ ይበል እንጂ ጧፍ እያደረኩም ደውለውልኝ ነበርና ያው አላህ እንግዲህ ያው ሰራው እሱ ሹሞሃል እንግዲህ ዘጠነኛው ቀን መቼም ትደውላለህ አንተ ዘመን እዛ ላይም ይደውላሉና ያው ከሆነ ሰው 100 ሺህ ከሆነ ሰው 500 ሺህ 200 ሺህ ያልክ ነውና የምትሞላው እዛ ላይ ኢዱም እንዲያምር ካደረገው አንዱ እሱ ነው ለምን ያው እኛ ጋር ቦርዱም ስታፉም ያው ሰው ግንባታ እናስቀድም ብለን ነው ያው ሰው ደግሞ ከምንም በላይ ትልቁ ነውሩን የሚሸፍነው ልብስ ነው ሁሴን እርግጠኛ ነኝ ሚንበር እንደሰራም እየታወቅኮ ቆንጆ ልብስ የለበስክ ጊዜ እኮ የሆኑ ሰዎች እኮ ይመሳጠራሉ በخير ምን ይመሳጠራሉ ያኔ ጎደለን ግን 4 ሚሊዮን ብር ሁሴንን ብንጠይቀው ምን ይመስላል አይሉ ፔሩን ለስትፈርም አይተው ካደለም ያቺ ልብስ የምትጠራው ሰው አለችና ይሄ አይነት ችግር አለ ያው አይብ እንደ አልহামዱሊላህ ለመጠየቅም ያበቃኝ ጌታ ይያልክ ኢንሻአላህ ጉምሩክ ዕቃ እስኪገባልኝ ድረስ ብለ ዱዓ አርጉልኝ ብለ ማምለጥ ነው ሌላ የምታመጣው ነገር የለም እና ይሄ ነው ኢንሻአላህ ይስርለና የበጎ አድራጎት ድርጅት ያው ስራዎቹም ውሃዎቹም የቲሞቹም ሁሉም ስራ እየቀጠለን ያለው በዚህ አጋጣሚ ሐጅ ላይ የነበራችሁ ወንድሞች እህቶች እንግዲህ ቃል ገብታችኋል እንዳትቀሩ ነው እናንተ ከመጣችሁ ቆንጆ ታሪክ እንሰራለን ከመብላት ወደ ማብላት እንዲገቡ ከመቀበል ወደ መስጠት እንዲገቡ ደግሞ የእናንተ ትከሻ ያስፈልገናል ሐጅ ላይ የተገናኙን ወንድሞች ያው ትዝ ይላችኋል ከምትነይቱት መጣችሁ እዩ ነውና የቤታችን መገለጫ ነው አብረን በጋራ ከፍ አድርገን ማለት ያው በተዘዋዋሪ ልጆቻችንን ጠበቅ ማለት ነው የኛም ልጆች ምን እንደሚደርስባቸው አናቅም የትናቸው አድራሻቸው የኛ ልጆች አናቀውም አብረውን የነበሩ የቲም እናገዛለን ያሉ ወንድሞች ዛሬ የቢሮአችን ተረጂ ሆነዋልና ነገም የኛም ልጆች አናቀውም ተቋማችን በጋራ እንጠብቅ ነው እንለው በዚሁ አጋጣሚ እንግዲህ መዝጊያ ነው ማሜ ወራቤ ማረሚያ ቤት ለኑሩ ይነገርልን ብለው ለሐጅ ኑሩ ይነገርልን ብለው ያሉት ነገር አለው ጉርጓድ እንትን ማስከጃ አለው ምን አለው ማረሚያ ቤቱ ሄደን ባለፈው ጎብኝተናል ግን ደግሞ ሐጅ ኑሩ ይሄ ነገር ሊያይልን ይገባል የተቸገርነው ብዙ ነገር አለ መጥቶ ይጎብኘን ብለዋልና አው ጥሩነቱ እኮ ሲዬ መጥቼ መጥቶ ሰው የሲርለና በጎበኘ ቁጥር ብዙ ነገር እንጎበኛለን እናንተ መታደሙልኝ የሲርለና ዘይሩ በሉ ሌላ ሞራቤ በተመጣልኝ ይዳል እንትማ የወራቤ ሰውናል አላማችንም ስለሆነ ምክንያቱም ቤታችን ምናስቀምጠው ገንዘብ የለም ሰው ሮቦት ጫማ ሁለት አይነት እየለበሰ ልብሱ ተቀድዶኛ ብራን ካልናስቀምጥ እንሄዳለን ግን መጥቶ የሲርለናን ይጎብኙት በርግጥ አላህ ጀዛችሁን ይክፈላችሁ ሚንበር ቴሌቪዥን ምን ጊዜም በዚህ ቴሌቪዥን ማስታወቂያ ባደረገን ቁጥር ሰው ጥሩ ነው የተመዘገበ ነው ያለው በቁጥር ወደ 62000 ደርሷል ሜቢ እንግዲህ ካጅ ከመጣው ቁጥሩን አልጠየቅኳቸውም እስከሚሄድ 62000 ሜምበር በ100 ብር ተመዝግበዋል እንግዲህ በቁጥራችን መሰረት 100000 ነው የነየት ነው ይሄን ቁጥር ትልቅ ያገኘ ነው እዚህ በተደረገልን የወንድሞቻችን አላህ ጀዛቸውን ይክፈላቸው ማስታወቂያ ነውና ያው በ100 ብር ታሪክ እንስራ ነው ሌላ አይደለም ኑሯችን አይነካ ማኪያቶ የለ ባለ 100 ብር ምንም የሚነካብን ነገር የለምና መጣችሁ ጎብኙን በተለይ አለል ኸይሮች መጣችሁ ብታዩን ለራሳችን ጥሩ ስንቅን ሰንቃለን ብዬ ተስፋ አደርጋለሁ በተረፈ ስለ ሐጅ ነው የቀረብነው መዝጊያ አርግተው ያለው አዲስ አበባ መጅሊስ ላይ ያላችሁ ወንድሞች በድጋሚ የኢትዮጵያ እስልምና ጠቅላይ ምክር ቤት ላይ ያላችሁ ከላይ ሆናችሁ የመራችሁ ታችም የተመራችሁ እጅግ በአላህ ስም በጣም አመሰግናለሁ ትልቅ ነገር ነው ያየንባችሁ በርቱልን ጠንክሩልን ይሄንን ስታፍ ለመራችሁ ደግሞ አካሎች እንዳትነኳቸው አደራ ማስተካከያ እንጂ እነዚህ ልጆች እንዳትነኳቸው በጣም ሲሰሩ ነው ያዩዋቸው እኔ በአብዛኞቹን ማቃቸው በዚህ ሐጅ ነው ብዙዎቹን አላቃቸውም ያው ብዙ ያቃል እንጂ ብዙ አጣቀም አንተ ከዛ አንፃር እነዚህ ወንድሞች አላህ ጀዛችሁን ይክፈላችሁ ልጅ አላህ ያውጣላችሁ ወጀዛኩሙላህ ኸይረን እናንተም እንግዲህ የምታዙበትን አቅም አላህ ይስጣችሁ ያልሄዳችሁ ወንድሞቻችንም አላህ Subhanahu Wa Ta'ala ይሄን ቤት ሳትረግጡ ወደ አኺራ ከማይሄዱ ሰዎች አላህ ያርገን ታጥቦ ከሚመጡት ሰዎች አላህ ያርገን ሚስታችን ልጆቻችን እናቶቻችን በሐያት ያሉ እነሱን ይዘን ደግሞ የተከበረ ቤት ለበይክ አላሁመ ለበይክ ምንልበትን አላህ ቅርብ ያርገልን ያላሰብነው ርዝቅ ደግሞ እጃችን ላይ ይግባ ሐላል የሆነ
ውዱ ያለው ኡስታዝ መቼም ውዱ ያለው ነው የሚሉኝ ውዱ ያለው ዱንያ አላህ ኪሳችን ላይ አላህ ይክተትልን አመት ከአመት አላህ እንግዲህ ይጀድደን ከጀደዳቸው ባሪያዎች አላህ ያርገን ለብዙ ሰው ምን ተርፍ ደግሞ ጀግኖች አላህ ያድርገን ሐጅ ያደረጋችሁ ወንድሞች ጥሩ ስነ ምግባር ጥሩ ንግግር ጥሩ ኸይረኛ ሰዳቂ ከሚሆኑ ሰዎች አላህ ያርገን ያልሄዳችሁ ሁሉ ደግሞ ቁጥሩም ጨምሮ ብዙ ወንድሞቼ እህቶቼ ምትረግጡ እንድትሆኑ ምኞቴ ነው አላህ እንግዲህ ከተቀበላቸው ሰዎች አላህ ያድርገን አገራችንም ዓለማችንም አላህ አማን አላህ ያርግልን ለዚች ሀገርም በቀኝም በግራም ከሚለኮሰው ክብሪት ደግሞ አላህ Subhanahu Wa Ta'ala ከፈተናው አላህ ይጠብቀን የፈተናው ክብሪትም አላህ አያድርገን ሰላሙን ነው እየሰበክን ያለነው አሁንም አላህ ሰላማችንን አላህ ያብዛው ቤታችን ቁጭ ያለች ያለች የትዳር ያለችው አላህ Subhanahu Wa Ta'ala እንግዲህ የፈረጃ ሌሊት አላህ ያድርግልሽ ወንድሜም የፈረጃ ሌሊት አላህ ያርግልህ ርዝቅንም አላህ ያስፋልህ የልጅ ያለ ያልሽውንም አላህ ልጅ አላህ ይስጥሽ እንዲሁም የርዝቅ ያለ ያልሽውን ያልታሰበውን እንግዲህ ወሊላሂ ኸዛኢኑ السماوات والارض ነው የመሬት የሰማዩ ድልብ ያለው በሱ እጅ ነውና አላህ ድልቡን አላህ ይስጥ ቀብር ላይ ለተኙብን ቤተሰቦቻችን አላህ Subhanahu Wa Ta'ala ረውደቱን ሚን ሪያዲል ጀና አላህ ያርጋቸው ከቀብር ጥበት አላህ ይጠብቃቸው የጀነት ሙሽራ አላህ ያርጋቸው እኛም አምሮባቸው ከሱ ጋር ከሚገናኙት ባሪያዎቹ አላህ ያድርገን ወጀዛኩሙላሁ ኸይር ربنا يبارك فيك استاذنا በጣም እናመሰግናለን ሐቂቃ ሌሊታችንን አድምቀህልናል አላህ ይቀበል አንተንም ሐጁን አላህ ይቀበል አመት እንግዲህ እዛው ቦታ ላይ ይሰብስበን ኢንሻአላህ ተቋሙንም ካሰባችሁት በላይ አላህ ከፍ ያደርግላችሁ የተወዳጁ ተመልካቾቻችን ውብ የነበረው ቆይታችን የስካሁኑ ነበር የሚመስለው እንደተለመደው ቀሪ ሌሊታችሁ በሰላዋት በእስትግፋር በቲላዋና በተለያዩ የኢባዳ ተግባራት ድምቅ እንዳለ ይቀጥል ወጀዛኩሙላሁ ኸይር ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ